ቀይ ባህር የተሰራው ለግመል አይደለም። ስለዚህ ኢትዮጵያ እንደዚህ አድርገ አይሰራም። ፌር ስትሆን ብቻ ነው ለጎረቤት ምን ቀጥለው። ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። ተጋብተሃል፣ ተዋልደሃል፣ አብረ ኖረሃል፣ ጊዜ አለያይቶሃል፣ ጊዜ መልሰሃል። ኤርትራውያን ወደድክም ጠላህም ወንድሞቻችን ናቸው። ኢትዮጵያ ናሽናል ኢንትረስት ላይ አንደራደርም። የኢትዮጵያ ናሽናል ኢንትረስት ኮምፕሮማይዝ አድርገ ወዳጅ የሚባል ነገር አይሰራም። ዋናው ትግራይ ነው። ዋናው ወላይታ ነው። ማን የሰራቸው? ሰሪታቸው የማን ነው? አሁን ኢትዮጵያ ውስጥ የሚደረገው ግጭት በብሔራችንም በኢትዮጵያዊነትም ስም የሚደረገው ትግል በሙሉ የኛ ትግል ነው ወይ? ለህዝብ ጥቅም የሚሰራ ነው ወይ? ያባሉ ያሉት ነምበር 1 እነሱ ናቸው። ይሄን ሁሉ ጀስቲፋይ ማድረግ ይቻላል። በዚህ ውስጥ ቆራጥነታቸውን ማየት ይቻላል። በዚህ ውስጥ መቅደማቸውን ጭምር የምናይበት በህዝብና በሀገር እምቢ አልደራደርም ያሉ መሪና በህዝባቸው ስም የሚነግዱ በህዝባቸው ስም የሚደራደሩ ህዝባቸውን እንደ መደራደሪያ ለኪሳቸው ለከርሳቸው ለግል ጥቅም ሲል ቅናታቸውን ማሸነፍ አቅቷቸው በሀገራቸው ጉዳይ እንደማይደራደሩ የተናገሩበትና ዛሬ እሳቸውን የሚከሱ ሰዎች ብሔርም ዜግነትም አልባዩም ሰዎች ማለት ከብሔራቸውም ከብሔራዊ ጥቅማቸውም ተጣልተው አሁን ኮንሸስ መሆን አለብን። መባነን አለብን። መንቃት አለብን። እነ ኢሳያስም ተደምረዋል። ተናዘዙ ወይስ ከሰሱ? ተናዘዙ ወይስ ተነተኑ ለሚለው ምናልባት በአንደበታቸው የሆነውን ሁሉ የነገሩን አሁን እንዳልኳችሁ ስነሳ ጠቅላይ ሚኒስትሩ አሉ። ጠቅላይ ሚኒስትሩ የኦሮሞም የአማራም የትግራዋዩም ጠላት ተደርገው የሚከሰሱበት ምናልባትም እኛ ለሀገራት ሁለት ሀገራት ኤርትራና ኢትዮጵያ ላላቸው ግንኙነት የምንጨነቀውን ያህል የአንድ ሀገር መሪ የአንድ ኤርትራ የምትባል ሀገር መሪ እንኳን በዚህ ደረጃ አደባባይ ወጥተው መዋሸታቸው መቅጠፋቸው እንዳለ ሆኖ ለሁለቱ ሀገራት ግንኙነት እንኳን ግድ የሌላቸው መሆናቸው፣ በተቃራኒው ደግሞ እኛ እንደ ዜጋ እንኳን እንደ አንድ ተራ ዜጋ እንዲህ ያሉ እጃችን ላይ ያሉ የሚታዩ የሚጨበጡ ማስረጃዎች እንኳን ምናልባት የሁለቱን ሀገራት ግንኙነት ትንሽ ሊያሻክር ይችል ይሆን በሚል የምንጨነቅበት የምናመነታበት ሰሞኑ እንዳያችሁት ኦቦ ኢሳያስ አደባባይ ላይ ወጥተው የተናዘዙበት እሱ ሌላ ጊዜ እናየዋለን። ምክንያቱም በስፋት ተመልሼ ያየዋለሁ። ዛሬ የምናየው ማስረጃ ከምንም በላይ ሁሉንም ጉዳይ በትኖ ዘርዝሮ የሚያሳየልን ስለሆነ ወይ ደግሞ ሰሞኑ እንደምናየው እየተናበቡ የአማራውም የኦሮሞም የትግራዋዩም ጠላት አድርገው የሚያዩቸው፣ በሌላ በኩል ደግሞ የኢትዮጵያ ጠላት አድርገው የሚያዩቸው ሰውዬ በቀጥታ ምናልባትም ከኢሳያስ ጋር ኢሳያስን ያስኮረፈው የመሪው በጣም የቀደመው መሪ በትግራይ ሉዓላዊነትና ወይ ደግሞ በትግራዋይ ላይ አልደራደርም በሚል የወሰኑትን ውሳኔ ቃል በቃል የምናይበት ነው። እንግዲህ ወሬ አሁንም ሳላበዛ ምናልባት ይህን ቪዲዮ ቀንጭቤ ባሳያችሁ። አሁን ኮንሸስ መሆን አለብን። በመስደብ በመግፋት አናሳካውም። አዎ ኮንሸስ መሆን አለብን። መባነን አለብን። መንቃት አለብን። በመስደብ በመግፋት አናሳካውም። ኤርትራውያንን በመግፋት በመስደብ አናሳካውም። ጉዳዩም ማለት ነው ወንድምነታቸው ጎረቤትነታቸው አይካድም ብለው ሲያደምቁልን ማለት ነው። ግን በየዋህነት ካለነሱ ማን አለን? ትግራዋይ፣ አማራ፣ ወላይታው፣ ኦሮሞ አያስፈልግም የሚሉ ጅላንፎ ይሏቸዋል ያኔም ማለት ነው። እና ይሄ እንግዲህ ከዓመት በፊት የሆነ ጉዳይ ነው። አሁን ኮንሸስ መሆን አለብን። በመስደብ በመግፋት አናሳካውም። በየዋህነት ደግሞ ካለነሱ ማን አለ? ትግራይ አያስፈልገንም ኤርትራ ነው። ኦሮሞ አያስፈልገንም ኤርትራ ነው። አማራ አያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ ሳይሆን ጅላንፎ ጭምር ነው። አሁን ከሳምንት ከወር ከሁለት ወር በፊት የተጠራሩ አሉኝ እንደዚህ ያሉ የኦሮሞ ጠላት የአማራ ጠላት የሚያደርጓቸው ሰዎች እዚህ ጋር በግልጽ ከትግራዋይ አትበልጡም ከአማራው አትበልጡም በሚል በናሽናል ኢንተረስታችን ውስጥ አትግቡ የሚለው ጉዳይ እንዳኮራረፋቸው ከዚህ ማሳያ በደንብ በግልጽ እናያለን። ቃል በቃል መሪ ሲናገሩ ማለት ነው። እዚህ ያለውን ሁለተኛ ዜጋ አድርገ ወይ ደግሞ ሰከንደሪ አድርገ እዛ አንደኛ ልታደርግ አትሞክር፣ አይጠቅምም። እዚህ ያለውን ሰከንደሪ አድርገህ እዛ አንደኛ ልታደርግ አትሞክር፣ አይጠቅምህም። ዋናው እዚህ ያለው ነው። ኦሮሞ ዋናው አማራ ነው ላንተ። ዋናው ትግራይ ነው። ዋናው ወላይታ ነው። ቀጥሎ ደግሞ የዋናው ቀጣይ ዋና ደግሞ ኤርትራ ያለው ወንድምህ ነው። እዚህ ያለውን ሰከንደሪ አድርገህ ባዳ አድርገህ እዛ ብትሄድ ዋናው እዚህ ያለው ነው ወላይታው ነው ይላሉ። እና ባላንስ ያስፈልጋል ነው የሚሉት ያኔ ራሱ
ብዙ የሚወናበዱ ሰዎች አሉ እዚህ ውስጥ ይላሉ። እንግዲህ ይሄን ያሉት ከዓመት በፊት ነው ብያችኋለሁ። እዛ ውስጥ ብዙ ያው ለኤርትራ እያልን የምንማልልና ናሽናል ኢንትረስታችንን አሳልፈን የምንሰጥ ሰዎች ዛሬ ብቻ የተኮለኮልን ሳይሆን ያኔም ለመኖራችን በግልጽ በማስረጃ አስረግጠው ሲናገሩ ማለት ነው። ወንድሞች ናቸው። ይሄ የሚካድ አይደለም። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረ ኖረሃል፣ ጊዜ አለያይቶሃል፣ ጊዜ ይመልሰሃል። እንደምንታረቅ አንድ እንደምንሆን አስበን ክፉ አንናገር። ባላንስ ያስፈልጋል። ብዙ የሚወናበዱ ሰዎች አሉ። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረ ኖረሃል፣ ጊዜ አለያይቶሃል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ይሄ ከአንድ ዓመት በፊት የሚያወሩት ነው። እንግዲህ አስቡ፣ በጉዳዩ ላይ መቅደማቸውን ልክ፣ የልብ ስፋታቸውን ልክ፣ በዛው ልክ ደግሞ የቁርጠኝነታቸውን ልክ በሙሉ የምናይበት ነገር ግን አሁን ላንተ የሚተኙልህ አይምሰልህ፣ መልካም እያደረጉልን አይደለም። ይህንን በደንብ ጠንቅቀው የሚያውቁበትና ቃል በቃል የሚያወሩት እያባሉ ያሉት ነምበር ዋን እነሱ ናቸው። ነገር ግን አሁን ደግሞ ላንተ የተኙልህና መልካም የሚያደርጉ አስመስለህ ደግሞ አታውራ። እያባሉ ያሉት ነምበር ዋን እነሱ ናቸው። ይሄ ግልጽ መሆን አለበት። ይሄ ግልጽ መሆን አለበት። ያው እንግዲህ ችግሩንም ኢንተርቴን ያደርጉታል እነሱ ችግር ድህነትንም ምናምን ኢንጆይ እያደረጉ እንደሚኖሩ ይታወቃል። ነገር ግን እሳቸው ከኤርትራም አልፎ ከግብፅም ጋር ቢሆን ሰላም ነው የምንፈልገው። ግን ኢትዮጵያ ወይ ደግሞ በኢትዮጵያ ናሽናል ኢንተረስት ላይ ነው፣ የኢትዮጵያ ናሽናል ኢንተረስት ላይ አንደራደርም አስረግጠው የሚናገሩት ነው ቃል በቃል እዛ አዳራሽ ውስጥ ማለት ነው። ችግሩ ግን ደህንነታቸውን ኢንጆይ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። እዳ ነው እሱም። ከፍተኛ የሆነ ደህንነት አለ። ይሄንን ወደፊት በሚኖረው መስተጋብር ውስጥ እንደምንጋራውና እንደምንሰራበት ነገር መታየት አለበት። መወናበድ ግን አያስፈልግም። መወናበድ አያስፈልግም። በተቻለ መጠን እንኳን ከኤርትራ ከወንድሞቻችን ቀርቶ ከግብፅም ቢሆን ሰላም ያስፈልገናል፣ ንግግር ያስፈልገናል። ግን የኛ ሰላም፣ የኛ ፍቅር፣ የኛ ንግግር ቤዝ የሚያደርገው በኢትዮጵያ ናሽናል ኢንትረስት ላይ ነው። የኢትዮጵያ ናሽናል ኢንትረስት ኮምፕሮማይዝ አድርገው ወዳጅ የሚባል ነገር አይሰራም። ስለዚህ ኢትዮጵያ ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት የሚባል ነገር ተረት ተረት ነው። ቆምጨጭ ብለው አስረግጠው እዛው የሚናገሩት ቃል ነው። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ተረት ነው፣ አይሰራም። ፌር ስትሆን ብቻ ነው። እዚህ ውስጥ ሚስጥሩን ፈልጉት፣ ብዙ እኛ የምናወራው ስለሆነ። ስለዚህ ኢትዮጵያ እንደዚህ አድርገህ አይሰራም፣ ፌር ስትሆን ብቻ ነው እንደ ጎረቤት የምንቀጥለው። ቀይ ባህር የተሰራው ለግመል አይደለም። ቀይ ባህር የተሰራው ለግመል አይደለም። ቀይ ባህር ለግመል መጠጫ አይደለም። አዎ ልክ ነው። ቀይ ባህር የተሰራው ለኛ ነው። እና መዋጋት፣ መደባደብ፣ መሳደብ አያስፈልገንም። ለዚህ ብዙ መንገድ አለው። በረጋና በሰከነ መንገድ ማየት ያስፈልጋል። መዋጋት፣ መደባደብ፣ መሰዳደብ አያስፈልገንም። ብዙ መንገድ አለው። በረጋና በሰከነ መንገድ ማየት ያስፈልጋል። እንዳልኩት ይሄ የኔ ቃል አይደለም። በጣም በብዙ የሚያስገርም ማዕት ጉዶችን የያዘ ቪዲዮ ነው ይሄና እዚህ ውስጥ ሁሉ ነገር ጎልቶ የምናይበት። ያው እንግዲህ እዚህ ቪዲዮ ላይ ከዚህ በፊት በተወሰነ መልኩ እንዳጋራናችሁ እንዳያችሁት ኤርትራን በሚመለከት ብዙ አትወናበዱ፣ ብዙ ሀሳቦች እናንተ ውስጥ እንዳሉ አውቃለሁ። ኤርትራን በሚመለከት ግልጽ አቋም ያስፈልጋል ካሉ በኋላ እዚህ ያላችሁ ሰዎች መያዝ ያለባችሁ ወደድክም ጠላህም ወንድሞቻችን ናቸው። ከየትኛው ህዝብ በላይ ከኛ ጋር ተቆራኝተው የሚኖሩ ሰዎች ናቸው። ኤርትራን በሚመለከት ብዙ የተወናበዱ ሀሳቦች እናንተ ውስጥ እንዳሉ አውቃለሁ። በየገለጻዎቹም እነዛ መወናበዶች ብቅ ጥልቅ እንደነበር አውቃለሁ። ኤርትራን በሚመለከት ግልጽ አቋም እዚህ ያላችሁ ሰዎች መያዝ ያለባችሁ ኤርትራውያን ወደድክም ጠላህም ወንድሞቻችን ናቸው። ወደድክም ጠላህም በቋንቋ፣ በባህል፣ በእምነት፣ በሁሉ ነገር ወንድሞቻችን ናቸው። ኤርትራውያን ወደድክም ጠላህም
ከየትኛውም ሀገር በላይ በቅርበት ከኛ ጋር ተቆራኝተው የሚኖሩ ሰዎች ናቸው። እየረገምክ እየገፋህ ግን ልታሳካው አትችልም። ኢትዮጵያ ቀይ ባህር ማጣቷ ስህተት ነው። ኃላፊነት የምትሸከም ሀገር ሳያውቁ ሌሎችም ተባባሪ ሆነው አፍርሰዋል። ስለዚህ ቀይ ባህር ላይ የተዋጉትም ራሳቸው ሻዕቢያ ሳይሆኑ ወይ ደግሞ ወያኔ ብቻ ሳይሆን ሌሎችም አካላት እንደተሳተፉበት ጭምር እንደሚያውቁ የሚተነትኑበት። አሁን እየረገምክ፣ አሁን እየሰደብክ፣ አሁን እየገፋህ ልታመጣው አትችልም። ወንድም ከሆነ ወንድሜ ብለህ በልበ ሰፊነት ማየት አለብህ። ኢትዮጵያ ቀይ ባህር ማጣቷ ስህተት ነው፣ ተሳስተናል። ኃላፊነት የምትሸከም ሀገር ሳናቅ ነው እንድትፈርስ ያደረግነው። ማካካስ እንፈልጋለን ወደሚል ተቀይረዋል። ኤርትራውያን ወይ ደግሞ ሻዕቢያ ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች መሆናቸው እንዳሏቸው ደግሞ በዚህ ሰዓት አስረግጠው ሲያወሩ የሰማነው ከዓመት በፊት ነው። ይህ ደግሞ መዘንጋት የሌለበት ሸኔን፣ ቲፒኤልኤፍን፣ ፋኖን እንደሚያግዙ ጭምር በአደባባይ 1000 ምናምን ሰው በሰበሰበበት አስረግጠው የተናገሩበት። ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይህ መዘንጋት ደግሞ የለብን። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። አሁን መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀር አንድ ከሆነች ወደኛ ትዞራለች ብለው የሚያስቡ ሰዎች ናቸው ነው የሚሉት። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀር አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው። እንደዚያ የሚያስቡ ሰዎች አሉ ኤርትራ ውስጥ፣ ሻዕቢያ ውስጥ ግን ወንድሞቻችን ናቸው። ያሰምሩበታል። ደጋግመው ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ ቲፒኤልኤፍን የምታግዙት የምታስታጥቁት ብለውም በአደባባይ ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙት? ለእነሱ ዋናው ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ስለዚህ በኢትዮጵያ ሰላም ላይ ያላቸውን እንዳትረጋጋ የሚሰሩትን ስራ ከዓመት በፊትም ቀድመው የሚያወሩት የሚተነትኑት። ለእነሱ ዋናው ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳል ብለው ስለሚያስቡ ያልተቋጨ ጉዳይ ይነሳል ብለው ስለሚያስቡ ሁሌ ኢትዮጵያ ማበጣበጥ ዋነኛ ጉዳያቸው ነው ብለው ነው እንግዲህ ጠቅላይ ሚኒስትሩ የሚያነሱት። እንግዲህ ይሄ ቃል በቃል እንዳልኩት እንግዲህ ከዕዳ ወደ ምንዳ በአዳማ ተካሂደው በነበረ ስብሰባ ላይ ቃል በቃል ያነሷቸው የመቅደማቸውን ልክ የምናይበት ሚስጥሩ ሁሉ እዚህ ውስጥ ያለበት ማለት ነው። ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ኢሳያስ ያኮረፉበት፣ መሪውን ቆምጨጭ ያለ አቋም ያዙበት፣ ዛሬ በሉዓላዊነት በምናምን ስም የሚከሰሱት፣ ከዛ ደግሞ በትግራይ ሉዓላዊነት አልደራደርም ያሉት ሰውዬና የትግራዋይን ዛሬም ለስልጣን መወጣጫ ዛሬም ለምሽግ ጦረኞቹንና ቲፒኤልኤፍ ላይ የሙጥኝ ብለው ሰውየውን በትግራይ ስም የሚከሷቸው፣ በትግራይ ስም የሚነግዱ አዲስ አበባም፣ ዲሲም፣ ኖርዌይም፣ ስዊድንም አውሮፓም ቁጭ ብለው በትግራዋይ ስም የሚነግዱ በሚዲያ ስም ለሚነግዱ መሪውን በትግራዋይ ለሚከሱ ሰዎች ከዓመት ከምናምን በፊት ለዙፋናቸው ቢያስቡኝ ሰው ከእናንተ በፍጹም ኤርትራውያን አትበልጡም፣ ከዜጎቼ ከትግራይ፣ ከአማራ፣ ከኦሮሞ፣ ከወላይታው እያሉ ያነሷቸዋል። ዛሬ ተናበን የነኝ ሁሉ ጠላት ምናደረጋቸው ይሄ የሁሉም አስታጣቂ የሆነው ኃይል ጋር ቆምጨጭ ያለ ኮስተር ያለ አቋም ይዘው በዚህ መልኩ ከተናገሩ በኋላ ያስጠነቀቁበት ያወቁበት ለዛም መስራት የጀመሩበትን ጊዜ ሁሉ የምናይበት ጊዜውን አስቡት። እንግዲህ የጊዜውን ርዝመት አስቡት። ከዛ በዚህ ውስጥ ደግሞ የወያኔ የጦርነት ምሽጎች የጦረኞችና የጦርነት ምሽጎች በላቸዋሉ። በየብሔራችን በሁሉም ብሔር የሚነግዱ ከዛ ሰውየውን በእነዚህ ብሔሮች የሚከሱና ቃል በቃል እንደሰማችሁት ደግሞ ከነኚህ ብሔሮች ከነኚህ ህዝቦቼ በፍጹም ልትበልጡ አትችሉም ብለው ቆምጨጭ ብለው ይህ በነገራችን ላይ በቪዲዮ ያየ ነው እንጂ ከነ ኢሳያስ በነበራቸው ግንኙነትም አንዱ የልዩነት ነጥባቸው በትክክል ቃል በቃል የትግራይ ጦርነት ለምን ቆመ፣ ስለ ፕሪቶሪያ ምናምን ሊያወሩ ሞከሩ። ተረት ነው እሱ፣ የድድ ተረክ ነው እሱ፣ የምላስ ተረክ ነው። ማንነታቸውን የማናቅ ለሚመስለን ኢሳያስ በጎረቤት ሀገራት በሙሉ ያለውን ጣልቃ ገብነት ለምናቅ ከዛ የትግራይም ጉዳይ ላይ ቃል በቃል በግልም ሲያወሩ ምን ያደርጋሉ? ለምን
ይሄ የሉዓላዊነት ጉዳይ ነው፣ የሀገሬ ጉዳይ ነው፣ የራሴ ጉዳይ ነው፣ እኔ ጨርሰዋለሁ በሚል የያዙት አቋም እንዳጋጫቸው በአደባባይ አለኝ ተባለ ከሚለው በላይ የምናይበት ማነው ለትግራዋይ በስማቸው ከሚነግዱ ትግራዋይ ይልቅ እንዲሁም በላይም በጣም በብዙ በተሻለ አብይ አህመድ ዋጋ ከፍለዋል። ትግራይን በሚል ዋጋ ከፍለዋል። አማራውን በሚል ዋጋ ከፍለዋል። ከነሱ አትበልጡም፣ በናሽናል ኢንተረስት ጉዳይ አንደራደርም በሚል ዋጋ ከፍለዋል። እንደምናውቀው ደግሞ ሁሉንም የሚያስታጥቁት ደግሞ እኚሁ አካል መሆናቸው ዛሬ መጥተው ተንታኝ መስለው እኔ ኑዛዜ ነው የምለው። ምን አይነት ኑዛዜ ራሱን ችሎ ስለምናየው በጣም የምናወራው ጉዳይ ስለሆነ የሳቸውን ጉዳይ በዛ የምናየው ነው። እንግዲህ በትግራይ ስም የሚነግሩትን አስቡ። ከዛ ብሔርና ዜግነት አልባዎቹ ነው በዚህ ውስጥ እናስብ። ጠቅላይ ሚኒስትሩን ከብሔራቸው ማቆራርጠው የሁሉም ብሔር ጠላት አድርገው ግን እነሱ የቆሙት ከባንዳ ጋር መሆኑን የባንዳነት ጌጥ ሆኖ ወይ ደግሞ ባንዳነት ጌጥ ሆኖ አደባባይ ላይ ሀገራቸውን የሚሸጡበትን ልክ እዚህ ጋር መሪው ቃል በቃል እንዳየ ነው በቪዲዮ ማሳያ እንደምናየው። ከዛ በኋላ ከኤርትራ ጋርም ከሌሎች ሀገራት መሪዎች ጋርም ሲገናኙ እረፉ፣ የሀገራችንን ጉዳይ እኛ አንድል እናደርገዋለን፣ የእኛ ጉዳይ ነው፣ ጣልቃ አትግቡ በእኛ ሀገር ጉዳይ ላይ፣ ከዜጎቼ አትበልጡም በሚል በዛ በአደገኛው ጊዜ እጅግ በጣም ቀድመው አቋም የወሰዱበት በሀገራቸው ጉዳይ እንደማይደራደሩ የተናገሩበትና ዛሬ እሳቸውን የሚከሱ ሰዎች ብሔርም ዜግነትም አልባ የሆኑ ሰዎች ማለት ከብሔራቸውም ከብሔራዊ ጥቅማቸውም ተጣልተው አሉኝ በሚል ብቻ ቅናታቸውና ራሳቸውን ማሸነፍ አቅቷቸው የተፈጠፈጡበትን ልክ ራሳቸውን ማንነታቸውን የካዱበትን ልክ እንግዲህ እዚህ ውስጥ እንድታዩ ነው። ነገር በማብዛት ይህንን ወርቅ የሆነ ማስረጃ መደበቅ መጫ ስለማልፈልግ እንጂ ሰሞኑ የምናየው ጉዳይ ትንታኔው፣ ኑዛዜው፣ የኢሱ መደመር ላኪያቸው ማን እንደሆነ ጠላቶቻችን ረባሾቻችን መገለጹ ልጅ ውስጥ ያነሳ ናቸው። ሸኔን ፋኖን ቲፔሌፍ ታስታጥቃላችሁ መባሉ ብቻ ሳይሆን ማን ያስታጥቃቸው መሳሪያ ብቻ ሳይሆን ቃልና አጀንዳ ራሱ ማን እንደሚያስታጥቃቸው ያየንበት ጉዳይ በብዙ የሚተነተን ነው። ከዛ እንግዲህ እንዳልኳችሁ አለኝ ካሉት ባሻገር ይሄ ባንዳዎችንና ባንዳነትን ጭምር የገላለጠ በስፋት ወደምናየው የኦሮሞ የኩሽ ትርክት ሁሉ የሚያደርሰን ጉዳይ እዚህ ውስጥ የታጨቀበት ነው። ታስታውሳላችሁ የለውጡ አካባቢ እንደዚሁ ደግሞ በኢሳያስ ሲከሰሱ ነበር መሪውና ከኢሳያስ አቅጣጫ የሚቀበለው ወይ ደግሞ ከኢሳያስ አቅጣጫ የሚቀበለው ኢሳያስ ተላላኪ የሚል ነገር የሚናገሩ ከሳሾች መልሰው ደግሞ ኢሳያስ ካላብይ ማንም የለውም የሚለውን የሚጣረስና የሚምታታ ክስ ገና በለውጡ ማግስት ላይ ሲሉ የነበሩን ሰዎችን አስቡና ዛሬ መዝኗቸው እንግዲህ ኢሳያስንም አብይንም ከሳሾቻቸውንም በአንድ ላይ መመዘን እንችላለን። ዛሬ ለሚከሱት እንግዲህ ወይ ደግሞ ዛሬ ነበር እያሉ አማራ፣ ትግራይ ኢሳያስን ሊያወድሱ የሚሄዱበት እነኚህ ትግራይ፣ ኦሮሞ፣ አማራ ሳይሆን በትግራይ፣ በኦሮሞ፣ በአማራ፣ በኢትዮጵያዊነት ስም የሚነግዱ ሰዎች ዛሬ ከገዛ ሀገራቸው ተኳርፈው ለዚህ ብቻውን ለቀረ ሀገር ማለት ኢሳያስ ብቻ ለሆነችበት እንደ ሀገርም መቆም ላልቻለች ለቆረቆዘች ሁለት ላረጁ ሰዎች አሽከር ወይ ደግሞ ላረጀው ሰውዬ እና ላስረጃት ለተጫወተባት ሀገር የሚዘምሩ የሚያወድሱ ለዚሁ ኑዛዜውን ትንታኔ ብለው የሚነግሩትን ሰዎች ሁሉ እዚህ ውስጥ ማየት እንችላለን። ከዛ ለክፋት የተደመሩትን ደግሞ እናስባቸው። እዚህ ጋር ሰሞኑ አሉኝ ተባለ እየተባባሉ የተጣሩትን በሙሉ የምንደምርበት የቀደመውን ግንኙነታቸው ደግሞ እንደ መሪ የሁለቱን ሀገራት ግንኙነት ያስተካከሉት ያው አብይ በነበራቸው ፍላጎትና ትጋት መሆኑ ይታወቃል። ግን የቀደመ አሁን የመጣ ሳይሆን መሪው ቀድመውም የሴራው የደረሱበት ከዛ ቀድመው አቋም ያዙበት በብሔራዊ ጥቅም ያልደራደርን ብለው ያሉበትና የግንኙነታቸውን ቀድሞ መሻከርም ገላጭ ከመሆኑ ማሻገር ከወያኔ ጋር ጭምር ወይ ደግሞ ከነሸኔ ከነፋኖ አሁን ተጣምረው በቃ አዲስ አበባ እንገባለን ብለው ለሚፎክሩ ኃይሎችም መሪው የእነኛ ሀገራት የወያኔና ለምሳሌ ሻዕቢያ ግንኙነት የቀደመ ለመሆኑ ጭምር ከዚህ ቃላቸው የምንረዳበት አንድ ዓመት በፊት ሁለቱ ሀገራት ጋር እንደ ሁለቱ አካላት እንደሚገናኙ እነ ወያኔን ኢሳያስ እንደሚያስታጥቅ ቃል በቃል የሚናገሩበትና ማወቃቸውንም ጭምር የምናውቅበት የምንረዳበት ዛሬ የምናየውን መናበብ ሁሉ ገላጭ የማርፈዳቸውና የእሳቸው ደግሞ የመቅደማቸው ምልክ ሁሉ የምናይበት ማለት ነው። ይህንን ያሉት እንግዲህ ያሳወቁት አስቡ ከ1000 በላይ የሚሆኑ ተሰብሳቢዎች ባሉበት በትልቁ አዳማ የሚታወቁ አዳራሽ ውስጥ ነው። እንግዲህ አባገር አዳራሽ መሰለኝ የሚባለዋል እዛ ውስጥ ነው እንግዲህ እና እዛ ውስጥ ያለውን በሙሉ አስቡት ማን እንዳለ የውስጥ ባንዳው አለ፣ የውስጥ አርበኛው አለ። ዛሬ ወጥቶ ዛሬ የሆነ ቦታ ሆነው አሉኝ እንዲያሉኝ ብለው በኦሮሞም በትግራይም በአማራም በወላይታውም ስም የሚከሷቸውን ሰዎች አምጧቸው እዚህ ጋር
ከዓመት በፊት ይሄን በቃል በቃል ሲሉ ነበር። አሉኝ የሚሉት ማስረጃ ዝም ብሎ ከአየር ላይ የማይጨበጥ የማይዘገን ተራ አሉባልታ መናገራቸው እንዳለ ሆኖ እነኚህ ሰዎች ዛሬ ከሳሾቻቸውና ከ1000 በላይ ተሰብሳቢዎች ባሉበት ያወሩት ነው። ሚስጥር አይደለም አሁን እያጋሯቸው ያለሁት። ይህን ሁሉ ጀስቲፋይ ማድረግ ይቻላል። በዚህ ውስጥ ቆራጥነታቸውን ማየት ይቻላል። በዚህ ውስጥ መቅደማቸውን ጭምር የምናይበት። ኢሳያስንም እንግዲህ ቢሆን ዘወር በል ጣልቃ አትግባ፣ ቅድም ስነሳም እንዳልኩት ቀደም ብሎ አቋም መውሰዳቸው እንግዲህ ታውቃላችሁ። ከኢሳያስ ጋር በዚህ ልክ በአደባባይ እኛ አሁን ዛሬ ያወጣ ነው እንጂ ለራሱ ነግሮታል። ይህን ጉዳይ በፓርቲ ደረጃ አቋም ተይዟል፣ በዚህ ደረጃ በምናየው ደረጃ። ስለዚህ ይሄ ማለት ምን ማለት እንደሆነ የከፈሉትን ዋጋ እዚህ ውስጥ ጭምር የምናይበት ዘወር ብለው ካጠገባቸው ናሽናል ኢንተረስት ጉዳይ እየገባ ነው። ፕላስ ደግሞ ይሄ ድህነታቸውን ምናምን ኢንጆይ የሚያደርጉ በመስራት የማያምኑ ስለሆኑ የሚልም አለ። በነገራችን ላይ ከዚህ ባደረስኳችሁ ቪዲዮ ቀደም ብሎ ከዓመታት በፊት አሁን ባለው ሁኔታ ግን አይደለም ብለው ኢሳያስ ሊያሰራ የማይችል መሪ እንደሆነ እንኳን እኚህ በጣም ወልደው ሊያደርሷቸው የሚችሉት የኛው መሪ ከ18 ከ19 ዓመት በፊት ቀድመው እንኳን የተነበዩና የኢሳያስን ግትርነት ሪጂዲቲውን ቀድመው ለመተንበይ ያልተቸገሩ መሪም ነበሩ። ስለዚህ በዚህ ውስጥ ነው እንግዲህ ነፃ ያወጣቸው ነፃ አውጪዎች የምላቸው የኢሳያስ የገበጣ ጠጠሮች የምንላቸው በሙሉ ሲናበቡ የነበረውን ጉዳይ በሙሉ ከለውጡ ማግስት ጀምሮ በተለይ ደግሞ ሻከረ ብለው ሲያስቡ የኢትዮጵያና ኤርትራ ግንኙነት ወደዛ መኮልኮል የጀመሩትን በዚህ ቪዲዮ ውስጥ እንዳልኳችሁ እንግዲህ ባንዳውንና አርበኛውን ጭምር ገልጠን የምናይበት ነው ብያቸዋለሁ። ስለዚህ ነፃ ያወጣቸው ነፃ አውጪዎች እያልኩ የማነሳቸው ሰዎች ወይ ደግሞ የማነሳቸው ቡድኖች መነሻቸው የት ነበር? ዛሬ መሪውን ሊከሱ የሚሞክሩ ሰዎች ወይ ደግሞ እየታገሉ ነው የሚሉ ሰዎች በሙሉ መገኛቸው የት ነበረ? ጥሯቸው። ፋኖ በሉት ሸኔ በሉት እዚህ ቲፒኤልኤፍ አካባቢ ያሉ አካላት በሙሉ የተፈለፈሉት የት ነው? አለቃቸው ማን ነው? ሁሌ መንግስት በተለዋወጠ ቁጥር ጦር እየሰበቁ የሚመሽጉት የት ነው? ማን የሰራቸው? ሰሪታቸው የማን ነው? አሁን ኢትዮጵያ ውስጥ የሚደረገው ግጭት በብሔራችንም በኢትዮጵያዊነትም ስም የሚደረገው ትግል በሙሉ የእኛ ትግል ነው ወይ? ለህዝብ ጥቅም የሚሰራ ነው ወይ? ሐሜት አሉባልታ ከመሆኑ ባሻገር ባንዳነትን ጌጥ ያደረገ አይደለም ወይ? በግልጽ የዚህን ሰውዬ ተልእኮ የተሸከሙ አይደሉም ወይ? እኛ ደግሞ አሉ ተባለ እኛም ብዙ ባለማለት ጭምር የምናሳያችሁ ማስረጃ ደግሞ ያንን በግልጽ የሚገልጽ ነው። መሪው ቀድመው የነቁበትን ሴራ የእኛ ጉዳዮች ዛሬ ያንን እንደ አዲስ እንደ ግኝት በሐሜት ከኢሳያስ በተቀበሉት አጀንዳ ከነ ግብፅ በተቀበሉት አጀንዳ ፍሬም በተደረገላቸው አጀንዳ መሰረት እነሱ ዛሬ እንደ አንድ ግኝት ሊነግሩን ፈልገው በአንድነት ሲላላኩ የምናይበት ያረፈዱበትን ልክ እሳቸው ደግሞ የቀደሙበትን ልክ ጭምር የምናየው ምንም አይመጣም፣ ህዝብ ትጎዳላችሁ፣ ዋጋ ትስከፍላላችሁ እንጂ ምንም አይመጣም ስንል አንዱ በዚህ ደረጃ መቅደማቸው ራሱ ትልቅ ዋስትና ስለሆነ ነው። በህዝብና በሀገር እምቢ አልደራደርም ያሉ መሪና በህዝባቸው ስም የሚነግዱ በህዝባቸው ስም የሚደራደሩ ህዝባቸውን እንደ መደራደሪያ ለኪሳቸው ለከርሳቸው ለግል ጥቅም ሲል ቅናታቸውን ማሸነፍ አቅቷቸው የግል ኪሳቸውን ይቅር ብለው ለህዝባቸው ዋጋ መክፈል ትተው በህዝባቸው ስም የሚነግዱትና በህዝቤ አልደራደርም ያሉት መሪና ታጋዮቻቸውን በዚህ ቪዲዮ ውስጥ በግልጽ እኛ ስለምንለው ሳይሆን ቪዲዮ ስንተነትነው እነኚህ ሁሉ ነገር ይነግረናል። ከዚህም ባሻገር እንግዲህ በሌሎች ቪዲዮዎችም ደጋግመን ከዚህ በፊት እንዳሳየናችሁ የትግራይና ኤርትራን ጉዳይ ማስተካከል ኃላፊነት ለእናንተ ነው የሚሰጠው ብለው ደብረጽዮንን እጃቸውን ይዘው ኢሳያስ ኢትዮጵያ ሲመጡም ይዤ መሄድ የምፈልገው መቀሌ ነበረ፣ ግን እንደምታውቁት እነኚህ ሰዎች ያ ነገር ያድርጉና ሁለቱ ሀገራት መካከል ችግር ይፈጠራል ብዬ ስለማስብ ነው። ጉዳያችን የመሬት አይደለም። አንድ ህድሞ መሬት ወደዛ ሊሄድ ይችላል፣ ወደዚህ ሊመጣ ይችላል። ከዛ በላይ ነው ሁለቱ ሀገር ህዝብ። ከዛ እንዳልኳችሁ ደብረጽዮንን ማየት የማይፈልጉ በጣም በጥላቻ የታወሩ ሰው ስለሆኑ እጃቸውን ይዘው ወደ ዛላንበሳም ወደ ኤርትራ ይዘው ሊሄዱ የሞከሩ መሪ ናቸው። ሊያስታርቋቸው የሞከሩ በዛ ልክ የቀደሙ ግን እነኚህ ሁለቱ ነፃ ያወጧቸው ወይ ደግሞ ሁለቱ መሃል እሳቸው በመኖራቸው ተስማምተው የቆሙ የመሰሉ ኃይሎች ናቸው ዛሬ ከሳሽ መስለው የሚታዩት። ከዛስ በግልጽ እንዳየነው በጣም ብዙ ነገር የሚናገር አጭር እውነት ግን ብዙ ለወራት እየተናበቡ አሉ ተባሉ ተባባሉ ተዛዘሉ ካዲ ባንዳ ምናምን እያሉ የሚከሱትን ሁሉ ሰዎች ማንነት ገላጭ ይመስለኛል።